ጤና ይስጥልኝ የተከበራችሁ አድማጮች ከዚህ በፊት ወይ አዲስ አበባ አዲስ ህልምና ማሞ ቢጁ የተሰኙትን ያውግቸው ተረፈ ድርሰቶች ያስደምጥኳችሁ ሲሆን ዛሬ ደግሞ የተለያዩ ደራሲያን በጋራ ካሳተሙት ጉዞ ከተሰኘው መድብል ላይ ያስመዘገብኩ ነው የሚለውን ድርሰት አስደምጣችኋለሁ። ይህ ድርሰት በሸገር ሬዲዮ የአቶ መኩሪያ ድምጽ ብቻ በጋሽ ፍቃዱ ተክለማርያም ተተርኮ የቀረበ ስለሆነ ጋሽ ፍቃዱ ደግሞ በጣም ውብ አድርጎ ትወና በሚመስል መልክ ስለተረከው የአቶ መኩሪያን ገጽ ባህሪ የፍቃዱን ድምጽ በመጠቀም በኤዲቲንግ አስገብቼ ቀሪውን እኔ ተርኬላችኋለሁ። እንደምትወዱት ተስፋ አደርጋለሁ። ይህ ድርሰት በጎስቋላ ሽማግሌ አፍ ተጠቅሞ የደርግን መዋቅር መላሽቅ በግልጽ የሚተች ስለነበር ለተደጋጋሚ ጊዜ በሳንሱር ውድቅ ሆኖ መጨረሻ ላይ ነው የታተመው። ይህን ድርሰት በሰዓቱ የጻፉትን የጋሽ ሩይ ሚናስ ወይም በብዕር ስም አውግቸው ተረፈን ደፋርነት ሳላደንቅ አላልፍም። ትረካ 2 ቻናል ላይ የቻርልስ ዲከንስ ታላቅ ተስፋ ተከታታይ ትረካ ክፍል 1 ተለቋልና እንድትከታተሉ ጋብዛለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካ አልፋለሁ። እያስመዘገብኩ ነው። ካውግቸው ተረፈ ጉዞ እና ሌሎችም ልቦለዶች ከተለያዩ ደራሲያን በሚል ርዕስ በ1975 ዓመተ ምህረት ከታተመ ያጫጭር ድርሰቶች መድብል የተገኘ ዛሬም እንደወትሮዬ የደንቧን ቀምሼ ለመመለስ ከሰፈራችን ጠጅ ቤቶች አንደኛው ዘንድ ጎራ አልኩ። ስገባም ሁለት እጆችን አንስቼ ለግራና ቀኙ ሰላምታ እየሰጠው አልፌ አግዳሚ ወንበር ላይ ጥግ ይዤ ተቀመጥኩ። ጠጅ ቀጁ አልቀዳልኝ ብሎ ስለነበር እጄ እስቲቃጠል አጨበጨብኩ። በዚህ ጊዜ አንድ እፍ ቢሏቸው ተሽቀንጥረው እዚያ ማዶ የወድቁ የሚመስሉ ሰውዬ መጡና ከፊት ለፊቴ ቆመው አጠገቤ ወዳለው ባዶ ቦታ ያመለከቱ ልቀመጥ አሉ። እሺ እንደማለት አንገቴን ነቀነቅኩና ዝም አልኩ። አግዳሚውን ጠረጴዛ በጥንቃቄ ተራምደው ቁጭ ካሉ በኋላ ባርኔጣቸውን አውልቀው ቀኝ እጃቸውን ለሰላምታ ዘረጉልኝ። ጨበጥኳቸው። ካናተራና ሸሚዝ ስለለበሱ አሮጌ ኮታቸው የደረታቸውን ክሳት አጋልጦ አጥንታቸው እስቲቆጠር ድረስ ያሳጣቸዋል። ጉንጫቸው ጎንና ጎኑ የተጠረመሰ የጉልት ጣሳ ይመስላል። ሱሪያቸው ከጉልበታቸው እስከ ቁርጭምጭሚታቸው ድረስ ተቀዷል። ጫማቸውም ከተረከዛቸው ላይ ከመንሻፈፉም በላይ ሁለቱንም አውራጣቶቻቸውን አሾልቋቸዋል። አሮጌ ሰሌን ባርኔጣቸውን አውልቀው በእጃቸው ስለያዙት ሽፍ ብሎ የበቀለው ጸጉራቸው ከተላጨ ብዙ ጊዜ እንዳልሆነውና ሽበት የወረራቸው መሆኑን ያሳያል። ለብዙ ጊዜ ሌላውን ጫጫታ ያዳመጥኩ ተቀመጥኩ። ሰውየው የተቀዳላቸውን ጠጅ አልነኩትም። አህት አድርጌያቸው ዞር ስል ጎሸም አደረጉኝና ጋሽዬ ይሄ ጥሩ ስራ ነው አሉ። እኔ ግን የጥያቄያቸው ስረ መሰረት ስላልገባኝ ዝም አልኳቸው። በእውነት ይሄ ጥሩ ስራ ነው አሉ ደገሙና የባሰ ግራ ተጋባውና ትኩር ብዬ አየኋቸው። አይናቸውን አፍጠው መንጋጭላቸውን ኩርትም አድርገው አንገታቸውን ያንዘረዘሩ ይገባል ለመሆኑ ይገባል አሉ። ምኑ አልኳቸው። እኔ ቀለም ስቀባውዬ የሰራሁበትን ቆርጦ ማስቀረት ተገቢ ነው። ምንም ሳልመልስላቸው ብርሌን አንስቻ እንደቀደኩት ቀጠሉና ይህማ ጣትን መቁረጥ ማለት ነው። ለመሆኑ ከትንሿ ጣት ላይ ምኑ አይቆረጣል አሉ። ማን ነው የቆረጠቦ? ሌላ ማን ሊሆን ነው? ጌቶች ናቸው አሉና ጌቶች መስራት አትፈልግም ትፈልጋለህ? እንግዲያውስ ደህና ገንዘብ ከፍልሃለሁ። እየጠጣህ ባትሰክር ኖሮ በስራ ማን አጠገብህ ይደርሳል አሉኝ። ምን ቆርጦኝ ነው ጌታዬ? እሰራለሁ እንጂ ከተገኘ ማንኛውንም ስራ እሰራለሁ አልኳቸውና ቤታቸውን ስጠርግ አቧራውን ሳራግፍ የሸረሪት ድሩም ጥቀርሻው ምኑም ባይኔ በጆሬ ባፌ ሲገባ ስሰራውዬ የድካሜን ዋጋ ከለከሉኝ።
የቀለሜንም ዋጋ አብረው አስቀሩብኝ። ወይኔ መኩሪያ! አዎ ታዲያ ችላ ብዬ ያለፍኩት አይምሰልህ፣ እያስመዘገብኩ። አይናቸውን ግራ ቀኝ ከብለል እያደረጉ ሐዘኔታና ፍትህ በሚለምን አመለካከት አዩኝ። እውነትም ደም ሰርቧቸው ፍም የመሰሉት አይኖቻቸው በአንድ በኩል በደል የተፈጸመባቸውና አግባብ አለመሆኑን ሲገልጹ፣ በሌላ በኩል እጃቸውን እያወዛወዙ ከንፈራቸውን ሲነክሱ ቆይ ግድ የለም ይጠብቅ የሚሉ ይመስላሉ። ብርሌን እያነሳው ጠጄን በማንደቅደቅ ማዳመጤን ቀጠልኩ። እንዴ ባልና ሚስት ሲጣሉ ሲጨቃጨቁ መሳሪያ መዞ መጥቶ በሰደፍ መማታት ተገቢ ነው? እንዴው እኮ ተገቢ ነው ወይ? ይኸውልህ ለምን ከባለቤት ጋር ትጣላለህ ብሎ በሰደፍ የመታኝን ላሳይ። ይኸው አንታጄ ብለው እጄን ጎተቱና ጀርባቸው ላይ አንድ ያበጠ ነገር አስዳሰሱኝ። ምንስ እንዲው አብዮት ጠባቂ ቢሆን እንደኔ ድንጋይ ሲሸከም ጭቃ ሲያቦካ ቀለም ሲቀባ አይደል እንደሚውለው እያወቁት ልክ አይደለም እያሉ እጃቸውን በማወናጨፍ ብሶታቸውን ሁሉ ለመናገር ከመቸኮላቸው የተነሳ የመራቃቸው ፍንጣሪ እፊቴ ላይ ማረፉን ያጤኑት አይመስልም። ቅሬታና ብስጭታቸውን ራሳቸውን ግራ ቀኝ በማማታት እየገለጹ ተከዝ እንደማለት ቀርቀር ብለው ቆዩ። እንዴት ነው አንዱን ሳይጨርሱ ሌላውን የሚጀምሩት እያልኩ ሳምሰለስል ጎሽም ሲያደርጉኝና ስማ ጋሽዬ አንተን ጨምሬ ያስለቀስኩ ልበል ሲሉ ነው እንደገና ቀና ማለታቸውን ያጤንኩትና ፍንጥርጣሪዎቹን በማሐረቢያ አባበስኩት። ይው ተመልከተው ይሄን ደግሞ ከጓዳ ያወጣውን ተመልከተው። የሁለት ብርሌ የከፈልኩለት እኔ ነኝ። በቀደም ጠመንጃህን አፈሙዙን ቀና አድርገህ ያዘው፣ ካርታ ሙሉ ጥይት እንደጎረሰ ምላጩን ነካ ካደረከው ሰው ትገላለህ አልኩት። ይሄ መጥፎ አባባል ነው። አሁን ይሄን በመናገሬ በጥፊ ያጮለኝ። ግንባሬን ኮስተር አድርጌ አይኖቼን ፊት ለፊት ካለው ግድግዳ ላይ ባለው የስነ ስዕል ስቅለት ላይ ተክዬ ታዲያ እኔን ምን አድርግ ይሉኛል እንደማለት ግዴለሽ ለመምሰል ጣርኩ። አጠገቤ የነበረው ሰውዬ መጥፎ ሽማግሌ ካዛ ይለቅ ምን አድርግ ነው የምትለው አላቸው። ደሃ ስለማይንቅ ከኛ ጋር ሲበላ ሲጠጣ ጊዜ የሱ ቢጤ ማህይ መስለው እኮ ባካችሁ። አፈርኩ። ሰምተው እንዳልሰሙ ሆኑና ቀጠሉ። አሁን ስብሰባ አለብኝ ብሎ ሄደ። ምንም ይመክር ይመስልሃል? በእኔ ላይ እኮ ነው ምክራቸው። የፈለገኝን ያህል ብጠጣ እንደው የትስ ባድር ምን አገባቸው? የምሬን እኮ ነው ጋሽዬ። የቱ አልክ? ስንት ጠጅ ጠጣ? ምን አወራ? ይሄን ምን አባባላቸው? እኔ የምጠጣው ዛሬ ብቻ አይደለም፣ ሚስቴንም የምመታት ዛሬ ብቻ አይደለም። እንዴ ድሮ ጀምሬ ጠጅ ጠጣ ነበር፣ ሚስቴንም የምመታት ነበር፣ እሷም ልብሴን ትቀድብኝ ነበር። ተመልከተው ሸሚዝና ካኔተራ የለኝም፣ ባለቤቴ ቀዳብኝ ነው ብለው አሮጌ ኮታቸውን ገለጡና ያንን የከሳ ደረታቸውን አጥንት አስቆጠሩኝ። ታዲያ የትናንቱ ጠብ አዲስ መሆኑ ነው በሰደፍ እንድመታና እንድታሰር ያደረገኝ? ተገቢ ነው። ባጠፋስ በሕጉ መሰረት አልጠየቅም። እሺ ለምን ስም ወጣልኝ? ለቤቴስ ቁጥር ለምን ተሰጠ? መታወቂያስ ለምን ተሰጠኝ? ወንጀል ብሰራ በሕጉ መሰረት እንድጠየቅበት አይደል? ሚስትህን መታህ ተብዬ በሰደፍ ጋሽዬ፣ ይሄ ጥሩ ስራ ነው። ታዲያ ሚስት እንድትደበድብ ተፈቅዶልሃል አላቸው አጠገቤ የተቀመጠው ሰውዬ። ቀና ብለው እንኳን ሳያዩት ቀጠሉ። አትዘከርብኝ ጋሽዬ፣ ተበሳጭቼ ነው ግን የሰከርኩ እንዳይመስልህ። ቀጠሉ። ትናንትኛ ቀበሌ ሳሙና መጣ። ጦርነት የተነሳውን በሱ ነው። ትግል፣ ትንቅንቅ፣ ግብግብ ተነሳ። ልጅ አዋቂው ዋይ አለ። ይኸውልህ ኮቴን ይዘው ሲጎትቱኝ ቀደዱት። ይኸው ተመልከተው። ኮታቸውን አሳዩኝ። ያንን ሁሉ ጩኸት ማን አመጣው? አሁን ሊቀመንበሩ መጣና እንዲዘጋ ትእዛዝ ሰጥቶ ሄደ። እኛም ወጣንና ደጁ ቆመን ዝናብ ይቀጠቅጠን ጀመር። ታዲያ ይሄ ተገቢ ነው? ይሄንንም እያስመዘገብኩ ነው። ጠጅ ቀጁ አልቀዳልኝ ብሎ በብርሌ ጠረጴዛውን ቀጠቅጣለሁ። የሰው ጩኸት ጆሮ ቢቆርጡም አያሰማም። ድሮ የነበርኩበትን ቤት ባለቤት ታውቀው የለ?
አሉኝ የብዙ ጊዜ ውቂያ ያለን ይመስል። ቢሆንም ቶሎ ጨርሰው ብንገላገል ብዬ አዎ አልኳቸው። ታውቁ የለ ይኸው ልሱ ነው ያኔ 15 ብር የሚሸጠውን ጫማ ዛሬ 40 ብር 50 ብር የ7 ብር ሸሚዝ 30 ብር የ40 ብር ኮት 150 ብር የሚሸጠው ይኸው ልሱ ነው። እሱ ነው እንዲህ የሚሸጠው እሱ ነው። ላንተ ምን እነግርሃለሁ? ስንት ሱቅ እንዳለው ያወክ ይባስ ብሎ የቀበሌው ህብረት ሱቅ የሚያስመጣውን ዕቃ ሁሉ ባሽከር በገረድ በሚስት በዘመድ አዝማድ አስገዝቶ ይወስደዋል። የሳሙናውንም ጦርነት ያስነሳው እሱ ነው። ለመሆኑ ያ ሁሉ ረብሻና ጩኸት ከየት መጣ? ህብረት ሱቁስ ለምን ተዘጋ? እንደሚባለውማ ተሊቀ መንበሩ ጋር ተሻርኮ አዘግቶ ሲያበቃ በጎን ያስወስደዋል። ከዚያ ሳሙና አለቀ ይባልና ስኳር አለቀ ይባልና እንደገና እስቲመጣ ጠብቁ ይባላል። ለነገሩማ የአንድ ሳሙና መግዣ ጥቼ ተበድሬ ያልነበር ሄድኩ። በገዛውስ ምኑን ላጥብበት ነው? አረ ለምን ይሄንንም እያስመዘገብኩ ነው። አይናቸውን እያጉረጠረጡ እጃቸውን እያወናጨፉ በንዴት በችኮላ ሲናገሩ አሁንም ምራቃቸው የተፈናጠረ ፊቴን ሲያለብሰው እኔ ስጠርግ አልተገነዘቡትም። የደም ስራቸው በቁጣ ተገታትሮ የሲቃና የልህ ሮሯቸውን ቀጥለዋል። ጋሽዬ መኩሪያ ብለው ስም ያወጡልኝ ለምንድን ነው? ከሌሎች ሰዎች ተለይቼ እንድታወቅበት አይደል? ለቤቴስ ቁጥር ለምን ተሰጠው? አጥፍቼ ብከሰስ የትም ሄጄ እንዳላመልጥ አይደል? ገና ለገና ቤት ኪራይ ከፍያለሁ ብዬ ባልከፈሉት ሰዎች ላይ መኩራትና መሳቅ ይገባኛል? ቤት በሌላቸው ላይ መኩራት ይገባኛል? ይህች እንደባላችንን አሁን እንዲህ መከራችንን ልታሳየን መጀመሪያ ብትያት እንዴት ታሳዝን ነበር መሰለ። ረስተኸው ካልሆነ የመጣችለት ከባድ ዝናብ ይዘንብ ነበር። ታዲያ ልጇን አዝላ መጣችና ተዝናቡ ለመጠለል ጥግ ቆመች። የኛን ቤት ታውቀው የለ በረንዳ ያለው ምን የለው እንዲያውም ቆርቆሮ አርጅቶ ወንፊት ሆኖ የቤቱ ግርግዳ ስለማያስጥለው ከላይ ዝናቡ ከታች ጎርፉ ተጋግዞ ሊጥሉት እንደ ሐምሌ ደመና ከብዶ ያስፈራራል። ሴትዮ ምን ትፈልጊያለሽ? መቼም በዚያ ዝናብ ጤነኛ ሰው ደጅ አይቆምም። በዚያ ላይ ብርድ አንጀቷ ድረስ ገብቶ ያንቀጠቅጣታል። ከውሃ የወጣች አይጥ መስላ በጣም አሳዘነችኝ። የኋላውን ምኑን አውቄ እንዲያው ሆዴ ስለማይችል ብቻ ነው። ሴትዮ ልጅሽን ጨምረሽ በዝናብ አትግደይ፣ ግቢና አባሪው ምንም ቢሆን ውስጡ ከውጪ ሳይሻል አይቀርም ስላት እያፈረች ገብታ ተቀመጠች። ባለቤቴ ደግሞ ይህን ያህል ዝናብ ተሚያበሰብስሽ ለምን አንዱ ቤት አትጠለይም ኖሯል ብላ ለቡና ማፊያ ያቀጣጠለችውን ከሰል እንድትሞቅ አቀረበችላት። ኋላ ብናያት አትሄድም። ሴትዮዋ ምን ሆናለች? ተባሏ ተጣልታ ይሆን አልኩና እምይ ዝናቧ ባርቷል፣ ሂጂና ለባለቤትሽ ምናምን አብሲለት አልኳት። አንገቷን ቀና አደረገችና አይሄ ባል እንዳለው ሰው ሁሉ አለች። ባል የለሽም እንዴ? የለኝም። ቤትሳ ባል ባይኖርስ ወደ ቤትሳ አትሄጂም አልኳት። የለኝም አለችና አይኗን ባዶ ግድግዳ ላይ ሰክታ ልጇን ማጥባት ቀጠለች። እንግዲህ ሲመሸት ትሄዳለች፣ ባይሆን አድራ ነገ ትሄዳለች ብለን አሳደርናት። በበነጋታው ብንጠይቃት ምን መሄጃ አለኝ አለች። ይህን ሰሞን ብርድ ሲሆን ጊዜ ልጄን አመመብኝና ምናልባት ብርዱ ይሆናል ትንሽ ስትሻለው የሚያስጠጋኝ ሰው ባገኝ ብዬ ስፈልግ እግሬ እናንተ ቤት አደረሰኝ ብላ ልጇን ታቅፋ ለመሄድ ስትነሳ ሆዴ ተንቦጫቦጨ። ባለቤቴ ደግሞ አብራን እንድትሰነብት ስለማትፈልግ በክፉ አይኗ አየቻት፣ ፊት ነሳቻት። ወንድ ነኝ ብዬ የባለቤቱን ቁጣ ንቄ እንግዲያውስ ትንሽ ቀን ተቀመጭ ብዬ ወጥቼ ሄድኩ። የባለቤቴን ቁጣ ለማብረድ ስል ክረምቱን አብራን ከረመች። ይሄው በጋውንም አጋመስ ነው። አሁን ከቤቴ ውጭልን አልወጣም። ቤት ኪራይ አግዥን ገንዘብ የለኝም። የምናደርገው ተቸግረናል። ደግሞ በዚያ ላይ ቤት ውስጥ ምንም ዕቃ ማስቀመጥ አልቻልንም። እንጀራው፣ ሽሮ፣ ሽንኩርቱ ከራት ከተረፈ ቀን ይሰረቃል። ቢቸግረን ልብሳችን ሳጥን ውስጥ እንቆልፍበታለን። ከእንጀራ አቅም እንኳ ደግሞ በሷ ተብሶ በሆነ ባልሆነው እየከሰሰች ቀበሌ ትወስደናለች። አንድ ቀንማ ላቢወት ጠባቂው ጠላና አረቄ ስትገዛለት በአይኔ በብረቱ አይቻታለሁ። ያውም የጎጃም አረቄ ዳግም። ይህንንም እያስመዘገቡ እሰይ
ጨረሱ። እንግዲህ ተገላገልኩ አልኩና በቃ ይርሱት፣ መበሳጨት አያስፈልግም አልኳቸው። በወዴ ደግሞ አሁን ምን ቸገረው? የመጣሁበትን ጠጥቼ ብሄድ ሁሉም በየቤቱ የራሱ ሐሳብና ብሶት አለው አልኩ። እንደኔ ወዛደር ስለመሰልከኝ ምክርህን እንድታካፍለኝ ብዬ ነው ጋሽዬ አሉኝ። ነገሩን ለማሳጠር ስል አይደለውም አልኳቸው። የተቀዳላቸውን ጠጅ አንስተው አፋቸው ላይ ካደረሱት በኋላ ሳይጠጡት መልሰው አስቀመጡት። እኔ ግን ብርሌን አነሳውና እንደቀደኩት እንደው ጋሽዬ የጠጅ አጭበርባሪ ዛሬ 2 ብርሌ ነው የጠጣው ቢልህ ልቀቀው። እንደለመደ ነገ ሲመጣ 2 ጠጥቶ እንደሆነ የ4 ስታስከፍለው ልክ ይመጣል። ግን የቀጂ አጭበርባሪ አይጣልብህ። ገና ለገና 3 እጥፍ አድርጎ ይጠይቃል። ያለብህ ዝም ብለህ መክፈል ብቻ ነው። ሁሉም የሚረዳው ለቀጁ ነው። ያ ሁሉ አጨብጫቢና አቃጣሪ አንተ አጭበረበርክ እንጂ ቀጂ አጭበረበር አይደል። በተለይ እንደኔ ራቁትህን የምትሄድ ከሆነ እንደዚህ ራቁትህን የምትሄድ ከሆነ አለቀልህ። ሰው እንዴት ከትንሹ ጣት ይቆርጣል? አሁን 2 ሰዓት ነው አይደለም? የለም ገና ሩብ ጉዳይ ነው። ግድ የለም 2 ሰዓት ነው እንበል። ግን ያቆጣጠሩን ደንብ ህጉን ስላወከው ነው ሰዓት ያሰርከው አይደለም? እስቲ በልፍረደኝ። ምላጭና ቃታ ለይቶ የማያውቅ ሰው ካርታ ጥይት አቅሞ አፈሙዙን ወደ አንተ አዙሮ ሳያስጠብቅ አጠገብህ ቢቆም ምን ይሰማሃል? ጋሽዬ በእኔ ደርሶብኛል። እኔ ሌላ እንደው ምንም አላልኩት። እባክህን ሰውዬ ጠመንጃህን ቀና አድርገህ ያዘው። ወዲያውም ህጉን አውቀህ ማክበር አለብህ። አንተን ምን ያስፈራሃል? ጸረ ህዝብ ነህ እንዴ? ታልሆንክ አይነካህም አለኝ። ይሄ ተገቢ ነው ወይ? ከሚስቴ ጋር ብጣላስ መመታትና መታሰር አለብኝ? ለምን ስም ወጣልኝ? ለቤቴስ ቁጥር ለምን ተሰጠው? መታወቂያስ ለምን ተሰጠኝ? ከሌሎች ተለይቼ እንድታወቅበት ወንጀል እንዳልሰራ አይደል? ታዲያ ባጠፋስ በህጉ መሰረት አልጠየቅም? እሰረው ስደበው ይላል ህጉ። ጋሽዬ በጣም አዝኜ አለቀስኩ። በጣም አዝኜ አለቀስኩ። ባልማር ገንዘብ ባይኖረኝ አይደለም ማውቀው ጓደኛዬ አብረን እየሰራን እኔን በሰደፍ መምታትና ማሰር ይገባው ኖሯል፣ ያውም ያለ ምንም ጥፋት። እንባ እንዳይመስልህ ደም አልቅሼ ነው ለፈጣሪ የነገርኩት። እንዲህ አድርጌው አሉና ጠጁን እጃቸው ላይ አፍሰው ወደ ላይ ፈነጠቁት። ተመልሶ ረጨን። እንዲሁ ጠመንጃው የሚመዘዘው እንደኔ አይነቱ ደሃ ጓደኛው ላይ ነው። አዎ ይሄንንም እያስመዘገብኩ ነው። እኔን እንግዲህ ምን አድርግ ይሉኛል ብዬ ከፍዬ ለመሄድ ኪሴን ስዳብስ ጋሽዬ ቀበሌዎችን ጨምሬ ነው የምከስ። በእነሱም ላይ ብዙ ነጥብ ይዣለሁ። መቼስ የሚሰሩትን ስራ ታውቀው የለ እነሱስ መቼ አጡት? ሐሙስ ዕለት እኔን ሲያዩ ተንሾካሾኩብኝ፣ ሳቁብኝ። ክፋት ማሰቤን አውቀው በእነሱም ላይ ብዙ ነጥብ አለኝ። ብዙ የመጣውን ጤፍ ያደረሱት ስኳርና ብርድ ልብሱን ለማናከፋፈሉት። ማክሰኞ ለታ ጤፍ መጣ። ጧትም ማታም ጥሩምባ ተነፋ። ወተን ተሰለፍ። በደንብ አልተሰለፋችሁም ረብሻ አስነስታችኋል ብለው ህብረት ሱቁን ዘጉት። ግን ጤፉን የታደረሱት ሱቁስ ለምን ተዘጋ? ሰውስ ዋይ ብሎ ለምን አለቀሰ? በዚህ ሁሉ ነገር በጣም አዝኛለሁ። በጣም በቀበሌዎች ላይ ብዙ ቅሬታ አለኝ። ብዙ ቅሬታ። ትንንሽ ወንዶች ልጆችና ሴቶች ልጆች ገብስ ቆሎ፣ ስንዴ ቆሎ፣ አተር እንግርግብ፣ ባቄላ እንግርግብ፣ ሽምብራ ቆሎ በቁና በጎድጓዳ ሳህን ባገልግል ይዘው ቆሎአቸውን እያንቀራጨጩ እያዞሩ ይሸጣሉ። ሱቅ በደረቴው ሹራብ ነጋዴው፣ ካልሲ አዟሪው፣ ለማኙ ሁሉ አንዱ ሲወጣ ሌላው እየገባ ጠጅ ቤቱን አጣበውታል። የሳህኑና የሹካው ኳኳታ፣ የብርሌው ቋቋታ፣ የጠጁ ፏፏታ፣ የጠጁ ሁካታ ለጆሮና ለዓይን የሚያሳክር ሁኔታ ፈጥሯል። ብርሌን ጨረስኩና ላስቀዳ ወይስ ይብቃኝ ያልኩ ሳመነታ ጋሽዬ ልጅን መቅጣት በልጅነቱ ነው አሉ አቶ መኩሪያ። ልክ ከሰደድከው ዋጋ የለው። ሚስትና ልጆችህን ማስተዳደር ካቃተ ራስህን አዋረድክ ማለት ነው። ይሄ ለጨው ይሄ ለበርበሬ ብለህ የቤት ወጪ ስጣት። ግን ደግሞ እንዳትንቅህ ያስፈልጋል።
ገንዘብ ከሌለ ቤትህን ማስተዳደር ካቃተህ እንዴት ብለህ ሚስትህን ለመቅጣት ትነሳለህ? ምንህ ናት? የኔ ነገር ያሁኑ ይሄን ይመስላል። ከገንዘቡ ገንዘብ የለኝም፣ ከክብሩ ክብር የለኝም። ምን የቀረ ነገር አለኝ? ምንም። እቤት በፊት ገንዘብ በነበረኝ ጊዜ ባለቤትና ልጆቼ ገና ከሩቅ ድምጼ ሲሰሙ የት እንግባ ይሉ ነበር። ዛሬ ግን አይ ገንዘብ ብለው አይነ ህሊናቸውን ወደ ድሮ መልሰው ልጆቻቸውን እንዴት አድርገው ለማሳደግ ያቀዱ እንደነበር፣ ባለቤታቸውን እንዴት አክብረው ያስተዳድሩ እንደነበር፣ ያ ሁሉ አልሆን ብሏቸው ጠብና ጭቅጭቅ ውስጥ ገብተው ያንን ሁሉ ከበሬታ አጥተው ዛሬ ያሉበት የውርደት ደረጃ እንዴት እንደደረሱ ባጭሩ ቃኝተው የተመለሱ መሰለኝ። አይናቸውን ባዶ ነገር ላይ ሰክተው ጸጥ ብለው ሲያስቡ ከሐሳባቸው ተመልሰው ራሳቸውን ነቀነቁና ባለቤቴ ታውቃት የለ አሉኝ። እሱንም ያለ ዛሬ አይቾት አላውቅ እንኳን ባለቤቱን ልላቸው ስል ምን ነው እዚህ መንታው መንገድ ላይ ወደ ግራ ስትታጠፍ አንድ ቡና ቤት የለም አሉኝ። አለ አልኳቸው። ታዲያ የቡና ቤቱ እንጀራ ጋጋሪ መሆኗን አታውቅም? እንዴት አታውቃትም? እዚህኛ ሰፈር እየኖርክ። እርግጥ ድሮ ወፍጮ ቤቱ አጠገብ ስንኖር እኔ በመሰጣት ገንዘብ ነበር የምትተዳደር። ደሞ እንደገና ሊቀጥሉ ነው ብዬ ፊቴን ዞር ሳደርግባቸው ጎሸም አደረጉኝና አይናቸውን አዲስ ከሚገቡ ሰዎች ላይ ተክለው አስተዋሏቸው። ሰዎቹ ሰላምታ እየሰጡ ወደ ጓዳ ገቡ። በድጋሚ ጎንተል አደረጉኝና ተመልከት፣ እነዚህ ሁለቱ ወደ ጓዳ የሚገቡትን ሰዎች አየህልኝ? አያቸው? ሁለቱ ኪሳቸውን አየህልኝ? ምን ያሳበጠው ይመስልሃል? አሉና መልስ ሳይጠብቁ ነገር እኮ ነው ነገር። በኪሳቸው ሙሉ የያዙት ተንኮል ነው። ቅድም ስብሰባ፣ አሁን ጠጅ ቤት፣ ኋላ መስከርና እኔን መደብደብ፣ ማሰር፣ በሰደፍ መምታት። ህጉ እንደዚህ ይላል ጋሽዬ። ምን ሲመክሩ አምሽተው ነው በእኔ ላይ ደረታቸውን የሚነፉ? እነሱ ሰክረው እኔን ሰከራም ይሉኛል። እውን ጋሽዬ ጋዜጣውና ራዲዮ ደብድቡ እሰሩ ይላል። እኔ ጋዜጣ ማንበብ አልችልም፣ ራዲዮም የለኝም ሲሉ አቋረጥኩና እኒህን ያለ ዛሬ አይቻቸው የማላውቀውን ሰው ተሰናብቼ ልወጣ ስል ልብሴን ጭምድድ አድርገው ይዘው ይህችን ብቻ ስማኝ በሞቴ ጋሽዬ፣ በእግዚአብሔር ይዤሃለሁ። የልትሄን ነው? ይህችን እኮ ስማኘው። ቁጭ በል ቆይ ስማኘው አሉኝ። መሄድም ከለከሉኝ። ገንዘብ ከሌለው ልክፈልልዎ፣ አለበለዚያ መሽቶብኛል ልሂድ ብላቸው ገንዘብ አለኝ ግድ የለም ለአሁኑ እከፍለዋለኝ። እንዲህ ለመሆኑስ ገንዘብስ ባይኖረኝ ስንት ዓመት ከተቀመጥኩበት ቤት ውጣ እባላለሁ? የት ሊጥሉኝ ነው? ህጉስ ይፈቅድላቸዋል? ስራ በነበረኝ ጊዜ የቤት ኪራይስ ልክ በልደታ ማግስት ነበር የምከፍል። ዛሬ ግን ከየት አመጣለሁ? መክፈል አቃተኝ። እግዚአብሔርስ ከተንኮለኞች ጋር አይደል? ለኔ ምን ያዝንልኛል? የቀበሌያችን ሊቀመንበር ታውቆ የለ ድሮ ከኛ ባልተሻለ ቤት ይኖር ነበር። ዛሬማ የሚኖርበትን ቤት በእግር ለመርገጥ ያሳዝናል። በዚያ ላይ ፎቶ ወንበሩ፣ ፋሚሊ አልጋው፣ የቤት ዕቃው አንድም እኮ የቀረ የለ። ይታደስልኝ እያልኩ ሳመለክት ስንት ጊዜ መሰለ የኔን። የሚገርመው ደግሞ እኔን አስወጥቶ ለአንድ ሹፌር ሊያከራየው ነው አሉ። አንድ ቀን እኔ በሌለሁበት አሽጓት ሄደ። እግሬው ላይ ወድቄ አቤት አለ። ስራ ሳገኝ እከፍላለሁ አልኩት። አይሆንም አለኝ። ባይሆን እኔን እሰሩና ባለቤትና ልጆቼ ቤቱ ተከፍቶላቸው ይግቡ አልኩት። መታሰሩን ትታሰራለህ ግን ከነ ባለቤትህ ነው አለኛ። ይሄ ጥሩ ስራ ነው? አሁን ጥሩ ስራ ነው ወይ? ይሄንንም እያስመዘገብኩ ከንፈራቸውን እየነከሱ አረ ለመሆኑ ጋሽዬ ቀበሌዎች የት እንደሚያመሹ ታውቃለህ? ታውቀዋለህ ወይ? ታውቀዋለህ? ያንን ግሮሰሪ እንኳን አንተ ህፃን ልጅ ያውቀዋል። እዚያ ያጠመደ ያጣቸው። ከፈለግህ በአራት ጠጅ እንወራረድ። አሁንም ብንሄድ እናገኛቸዋለን። ያቺ እኔ ደሳሳ ጎጆም የተሸጠች እዛ ቤት ውስጥ ነው። የዋዛ ሰው አልምሰልህ ጋሽዬ፣ ብዙ ነገር አውቃለሁ። ደሞም ለበላይ አቤት እላለሁ። ለአንድ ትልቅ መኪና ለሚነዳ ሾፌር ቤቴን እንደው አጫረቱብኝ ብዬ። ምናልባት እሱ በአንድ ጊዜ ጭነት ከሰውም ከቃውም ብሎ ያመት ቀለቡን ያገኝ ይሆናል። የሱን የትርፍ ጭነት ገቢ የኔ 8 ዓመት ድካም ዋጋ ያስተካክለው። እኔ ምን አለኝ? ከግሬና ከጄ በስተቀር ቤሳቤስቲን የሌለኝ ደሃ ነኝ። እንደሱ ጉቦ መክፈል አልችልም ብዬ አመለክታለሁ። ቆይታ ያታለ ሳላሸንፈው ብቀር በገንዘብ መደለል አይሰራም እላቸዋለሁ። ምን ያስፈራኛል?
አልፈራቸው እነሱ ቅቤና ጮማ ደፍኗቸው ልባቸው ቢደነድንና ሰውን ከቁም ነገር ባይቆጥሩ ማሳያቸዋል ለሊቀ መንበሩ ለራሱ ፍትፍት ባገልግል ተሸክመው ቤቱ ድረስ ሲወስዱለት እና ሌላም አይቻለው ይሄ ተገቢ ስራ ነው ይሄንንም ያስመዘገብኩ ዛሬማ አካሄዱና አነጋገሩ ሳይቀር ተቀይሯል እኔ የሞጣበትን ዘዴ ሳሰላስል እንዲያውም ያወቁብኝ ይመስል ያቶ መኩሪያው ተወታ እየተጠናከረ በመሄድ ላይ ነው ጋሺ ያቺ መናጢ ደግሞ አዝኘ ባስጠጋት ላገኘችው ሰው ሁሉ ባጠና አልጋ ይተኛል የሳር ፍራሹ አርጅቶ ቤቱን ገለባ በገለባ አድርጎታል ልጆቹ የእናታቸውን አሮጌ ቀሚስ ነው ለብሰው የሚተኙ እያለች ትናገራለች ይሄ ተገቢ ነው እሷ ጦሟን ተደፍታ ስታድር ልጇ ረሃብ እየሞሸለቀው የነጠፈ ጡት እየጎተተ ለቅሶ እንቅልፍ ከልክሎን ሲያድር ለሰው ተናገርኩባት ይሄማ የክርስቲያን ወግ እኮ አይደለም የክርስቲያን አይደለም በጭራሽ የክርስቲያን ወግ አይደለም የቤትን ገመና ለውጪ ሰው ማውራት ከየት የመጣ ነው ታዲያ ምንስ በልቼ ባድር ምን አገባት ምን ጥልቅ አረጋት ከትናንት ወዲያ ጦማደሩ ትናንት ቆሎ ዛሬ ደግሞ ከነቆሎ ማረረባቸው እንደዚህ ማለት ይገባታል እንዲያውም ለሊቀ መንበሩና ለራሱ ጭምር ነግረዋለች አሉ ትድገረው ምን ታስደርገኛለች ምንስ ያስፈራኛል አልፈራም ደግሞ እሱስ ቢሆን ዛሬ ሱፍ መልበሱን አየች እንጂ ለሱሪው እንኳን መጣፊያ አልነበረው መሆኑን እኔ አጥቼው ነው ዛሬ ውስኪና ቢራ መጠጣቱን አየች እንጂ ትናንት ከኔ ጋር ጠጅ ጠጣ አልነበረም ዛሬ ተትልልቅ ሰዎች ጋር ውሎ እኔና ቀኝ እንጂ ጓደኛው አልነበርኩም ደሞ ሁሉ ጊዜ ማክሰኞና ሐሙስ ስብሰባ ላይ ናቸው እየተባልኩ አንድ መታወቂያ ለማሳደስ ስንት ወር መመላለስ አለብኝ ዛሬ አልተፈረመም ነገም አልተፈረመም ተነጎዲያ ማህተም አልተደረገበትም ወንጅ ይሄንንም ያስመዘገብኩ እንዴት እንደተስፈናጠርኩ አላውቀውም በሩ ላይ እንደደረስኩ አየሩ ይበልጥ ሲጫነኝና ጨለማው ሲያፈጥብኝ ነው የገባኝ ማን ቢለቀኝ መታወቂያው የቤት የቁጥር ስሜ ምን ያደርግልኝ ሰውየው አለ ነገር አጥብቀው አልያዙኝም ከኔና ከኔው ራስ ላይ አልወረዱም እንደው ፍረደኝ እስቲ ፍረደኛው ፍረደኝ ከትንሿ ጣት ምኑ አይቆረጣል ስላዳመጣችሁ ከልብ አመሰግናለሁ አዘጋጅቼ አቀረብኩላችሁ አድማስ ነበርኩ በቀጣይ ተረካ እስከምንገናኝ መልካም ጊዜ